42 ኪሎ ሜትር ይሄድ ነበር የሚሸጥ ወላዶችም እዚያ ተሸክመን መንጨት ነበር እዚያ ድረስ ምንነደው እና እነሱም እዚያ ሄደው ተገላግለው የመመለስ እድላቸው ያን ያህል ነበር። ጣፈንታቸው መንገድ ላይ የሚሞቱበት ህፃናቱም እዚህ የማይደርስበት በጣም ችግር ነበር። በቃ 2 ቀን 3 ቀን ውሎ አድሮ ነበር የሚመጣ። እንግዲህ ከዚህ እዚያ ድረስ 2 እጁ ድረስ ሄዶ 42 ኪሎ ሜትር ሰው ተሸክሞ ማለት በጣም እድሬ ነበር የሚል ሰው በጣም ነበር የሚያዝነው። እና ጥያቄውም የ15 አመት ጥያቄ ነበር። ከፍተኛ ሀብት ይያለ ዕውቀት ይያለ አቅምና ጉልበት ይያለ ግን አምክነኑ የቆየ ጸጋ እንዳለን ትልቅ ትምህርት ወስደንበታል። ስለዚህ ይሄን ትምህርት ወስደን በቀጣዮቹ አመታት ቅድም እንዳልኩት እጅግ በጣም ከፍተኛ የሆነ ማህበረሰብ አሁንም በመንገድ ችግር ውስጥ እንደሚገኝ ያረጋግጠናል። ለዚህ ማሳያ የሚሆነው በክልሉ ከሚገኙ ቀበሌዎች 1390 በላይ የሚሆን ቀበሌ የመንገድ ችግር አለበት ማለት ያ ችግር 100% በክልሉ ወይም በባለድርሻ አካላት ብቻ የመንገድ ጥያቄ ይፈታል ተብሎ አይወሰድም። እንደ ሀገር የመንገድ ልማት ፕሮግራም ተፈጻሚ ለማድረግ ከተከናወኑ ተግባራት አንዱ የሆነው ሁሉን አቀፍ የወረዳ ገጠር ልማት ፕሮግራም ሲሆን መነሻ ተደርጎት ከተጀመረበት ሳቢዎች አንፃር መስመሩን በመሳቱ በአማራ ክልል ከ2010 ጀምሮ አዲስ አሰራርና አቅጣጫን በማስቀመጥ የአማራ ብሔራዊ ክልላዊ መንግስት መንገድ ቢሮ ስራውን በባለቤትነትና በተጠያቂነት የሚሰራበትን መንገድ አቅጣጫዎችን አስቀምጧል። ከዚህ በኋላ ሁሉም የክልል ወረዳዎች የቀበሌ መንገዶችን ከህብረተሰብ ጋር በማስተባበርና በማሳተፍ ማሰራትና ለዚህም ካላቸው መደበኛ በጀት ቢያንስ የ10 ኪሎ ሜትር መንገድ ወጪ እንዲመድቡ የጋራ ውሳኔ ተደርሶ መፈጸም ተጀምሯል። በተቆጠረ መንገድ በገጠር ቀበሌ የሚገኙ ማህበረሰቦችና ነዋሪዎችን የመንገድ ተደራሽነትና የመንገድ ጥያቄያቸውን ሊፈታ የሚችለው ዘርፍ እና አግሬሲቭሊ እየተሰራበት ያለው የወረዳ ገጠር መንገድ ዘርፍ የሚባለው ነው። ይሄ ዘርፍ እንደሚታወቀው በ2004 ዓመተ ምህረት ፕሮግራም ተቀርጾለት ራሱን የቻለ ማቋቋሚያ አዋጅ ሁሉ ኑሮት ወደ ተግባር የተገባ ሲሆን በእለቱ 3 ዓላማዎችን ለማሳካት መሰረት አድርጎ ወደ ተግባር የገባ ነው። የመጀመሪያው አብዛኛው የአማራ ክልል የገጠር ወረዳዎች ተገቢውን የሆነ ከክረምት በጋ የሚያገናኝ መንገድ የሌለባቸው ወላዶች በሚፈለገው ፍጥነት ወደ ጤና ተቋማት የማይገኙበት በእለቱ የሚሰበሰቡ ሰብሎችና የእህል ምርቶች ወደ ገበያ ማዕከላት ለማስገባት የሚያስችል የመንገድ ችግር የሚስተዋልበት ከመሆኑ ጋር ተያይዞ በወሳኝነት ይህን የመንገድ ዘርፍ ጥያቄና የመንገድ ተደራሽነቱን ለመፍታት የሚሰራው ስራ እዛው ሳለ የስራ እድል ፈጠራ ሆኖ እንዲያገለግል ሁለተኛ ዓላማ ያደረገ ነው። በሶስተኛ ደረጃ ደግሞ የስራ እድል የሚፈጠርላቸው ኢንተርፕራይዞች በአገር አቀፍ ደረጃ ተወዳዳሪና ብቁ ሆነው ራሳቸውን ችለው ተቋራጭ የሚሆኑበትን ኢንተርፕራይዞችና አማካሪዎችን የማፍራት ነው። የአማራ ክልል መንገድ ቢሮ በአዋጅ ቁጥር 280/2014 እንደ አዲስ ከተቋቋመ በኋላ ለአሰራር አስቸጋሪ የነበሩ ችግሮችን ለመፍታት መመሪያና አዋጆችን በማዘጋጀት ሁሉም ወረዳዎችና አካባቢዎች በነቃ ሁኔታ የህብረተሰቡን ተሳትፎ በማሳደግ ቀበሌን ከቀበሌያቸውን ለማገናኘት ያላቸውን ውስን አቅም አቀናጅተውና አጣምረው ቁልፍ ማነቆ የሆነውን የገጠሩን ማህበረሰብ የመንገድ ችግር መፍታት ተቀዳሚ ተግባራቸው ያደረጉም የክልሉ አካባቢዎች የ2014 የምርጥ አፈጻጸም ተሞክሮች ተለይተዋል። ምስራቅ ጎጃም፣ ሰሜን ሸዋ፣ ምዕራብ ጎጃም፣ ደቡብ ጎንደር አካባቢዎችም ለሌሎች ዞኖች ልምዳቸውን ያካፈሉ አካባቢዎች ናቸው። እንደ ወረዳ ከፍተኛ የበጀት እጥረት ያለበት ወረዳ ነው። በተደጋጋሚ 90%ን ደሞዝ ዞ የሚቀር ወረዳ ነውና ምን ማድረግ አለብን? የህብረተሰብ ችግር እንዴት አድርገን መፍታት አለብን ብለን እንደ ጠቅላላ አመራር የጋራ አደረግን። የጋራ እቅድ አዘጋጀን። ከጋራ እቅድ ካዘጋጀን በኋላ ያን ሰነድ ለወርታች ላለው ማህበረሰብ ሰፊ መድረክ እንዲዘጋጅ አደረግን። መድረኮች ተከታታይ ዶክመንተሪ ፊልም በኮሙኒኬሽን በማዘጋጀት የመንገዱን አስከፊነት ለህብረተሰቡ በተጨባጭ በማስረዳት ግን ደግሞ ከተባበርን በጋራ በቀላሉ መንገድን መስራት እንደሚቻል የመንገድን ጠቀሜታና አስከፊነትን አስረድተን የወረዳውን ህብረተሰብ በመንገድ ተጠቃሚ ማድረግ አለብን ብለን ነው ግብ ዘን የተነሳ። እኔ የምለው በእርግጠኝነት ህብረተሰቡ መንገድ ለመንገድ ስራ ገንዘብ አዋጣ ብለነው ፊቱን ያሽም ፊት ለፊት ነው ገንዘብ እያዋጣ ያለ። በዚህ አመትም እስካሁን ባለው አንድ 5-6 ቀበሌዎች ገንዘብ እያዋጡ ነው ያሉ። በነሐሴ በሐምሌን የጀመሩ ገንዘብ በማውጣት እስከ 2.5 ሚሊዮን ብር ድረስ እስካሁን ተሰባስቧል። በቀጣይም ይቀጥላል። በበጋው ቀጣይ ሰብሉም ከደረሰ በኋላ ህብረተሰቡ እያዋጣ መንገድ እየሰራ እንደውም ለምሳሌ ደብረጻይ ቀበሌን ባነሳ አንድ ቀበሌ ውስጥ
እስከ መንደር ለመንደር ለማገናኘት ራሳቸው አወጣው ራሳቸው ስራ እየሰሩ ነው ያለ። ይሄንን አይዟችሁ በርቱ ብለን ከጎኑን እየደገፍን ያለን። በዚህ መንገድ አሁን የመንገድ ፍላጎቱ የወረዳችን ያለው የ110,000 ህዝብ ፍላጎት በጣም ትልቅ ነው። ይሄንን በማነቃነቃችን አዲስ መንገድ እንሰራለን ብለን አቅደን የነበረው 20 ኪሎ ሜትር ነው። 140.8 ኪሎ ሜትር መንገድ ሰርተናል። መንገድ ጥገና እንሰራለን ብለን አቅደን የነበረው 400 ኪሎ ሜትር ነው። 771.3 ኪሎ ሜትር መንገድ ሰርተናል። እንሰራለን ብለን አቅደን የነበረው ድልድይ 4 ነው የነበረ። 4ቱንም ድልድዮች በህብረተሰብ ተሳትፎ ማጠናቀቅ ችለናል። እንዲሁም ከ12 ሜትር በታች ሆኑ ስላብ ብሪጅ፣ ካልቨርት እና መለስተኛ ስትራክቸር የሚባሉትን በበጀት አመቱ እንሰራለን ብለን አቅደን የነበረው 20 ነው። 71 አካባቢ ስትራክቸሮችን መስራትና ማጠናቀቅ ችለናል። በዚህም ባለፉት 3 አመታት እንኳን ብንመለከት በተለይ በ2012 ከ384 ሚሊዮን ብር በላይ የሚደርስ የህብረተሰብ ተሳትፎ እና የወረዳ ምክር ቤት በጀቶች ተደምረውበት ከ254 ኪሎ ሜትር በላይ መንገድ መገንባት ጥረት ተደርጓል። በክልላችን በሚገኙ 12 ዞኖች ውስጥ ባሉ ወረዳዎች 384 ሚሊዮን ብር ሀብት በማሰባሰብ 254 ኪሎ ሜትር የሚደርስ መንገድ ለመገንባት ጥረት ተደርጓል። በ2013 በጣም ትሬንዱ ጨምሮ የህብረተሰቡ ተሳትፎ አድጎ የባለቤትነት ስሜትም ተጨምሮበት ከመጠየቅ ባለፈ በጉልበት የሚሰሩትን በጉልበት በመስራት በገንዘብ አዋተው ደረጃውን የጠበቀ መንገድ በመስራት በኩል ጠቀሜታውን በውል ስለተገነዘቡ በ2013 ዓመተ ምህረት 614 ሚሊዮን የሚገመት የህብረተሰብ ተሳትፎና የወረዳ ምክር ቤት በጀት ተጨምሮበት ወደ 261 ኪሎ ሜትር ቀበሌን ከቀበሌ ቀበሌን ከወረዳና ወረዳን ከዋና መንገድ የሚያገናኝ መንገድ ለማሰራት ጥረት ተደርጓል። እነዚህ አመታት ክልሉ አንጻራዊ ሰላም ውስጥ የነበረበት ህብረተሰቡ ከልማቱ ሳይነጠል 484 ሚሊዮን ሀብት በማሰባሰብ ወደ 263 ኪሎ ሜትር መንገድ ለመገንባት ጥረት አድርጓል። ከምንም በላይ በሁሉን አቀፍ የወረዳ ገጠር መንገድ ልማት ፕሮግራም የህዝብና የመንግስትን አቅም በአግባቡ ከመጠቀም ባለፈ በዚህ ፕሮግራም ሊሰሩ ይችላሉ ተብሎ የማይታሰቡ ስራዎችም በተለያዩ የክልሉ አካባቢዎች በነቃ የህብረተሰብ ተሳትፎና ልዩ የመንግስት ድጋፍ ታክሎበት አዋጭና ጊዜን ቆጣቢ ስራዎችን መስራት ተችሏል። ከነዚህ መካከልም ከፍተኛ ወጪን የሚጠይቁ ዘመናትን ተቋርጠው የቆዩ ቀበሌዎችም መገናኘት ችሏል። ትልልቅ ድልድዮችም መገንባት ተጀምሯል። ጉሊ ወንዝ ከፍተኛ የሆነ የሰው ህይወት ያጠፋ የነበረ ድልድይ ነው። ከመንገዱ ይልቅ ለማህበረሰባችን ጭቃም ቢነካው በእንቅፋትም ቢመታው ውሃ ከመበላት ይዳን በሚል ድልድዩን ያስቀድመናል። ይሄ ጉሊ ወንዝ ድልድይ በ2013 ዓ.ም ነው የተጀመረው። 8.3 ሚሊዮን ብር ጨርሷል። በመታየት መንገድ ተጠናቋል። ይሄ የምንመለከተው የመህር ወንዝ ድልድይ ነው። የድልድዩ ርዝመት 40 ሜትር ነው። ይሄ ወጪ ያወጣው 14.9 ሚሊዮን ሲሆን እንዲሁም በዩራፕ ፕሮግራም ይሰራል ተብሎ አምኔታ የሌለበት እንዲሁም በዩራፕ ፕሮግራም እንደ አይነት ድልድይ አይሰራም መሰራት አይችልም ተብሎ ነገር ግን በዩራፕ ተሰርቶ የታየ ከፍተኛ የሆነ ድልድይ ነው። እኔ ከዚህ ድልድይ ምን ትምህርት ይወሰዳል የሚለው አይቻልም የሚባለው ነገር ሁሉ ይቻላል ይሰራል የሚለው ነው። ለምን 40 ሜትር ድልድይ በተለይ የተለመዱት እንደኛ አካባቢ ቲገርደር የሚባሉ ድልድዮች ናቸው። ቦክስ ገርደር አልተለመደም እና በእኛ ዞን በዚህ ወረዳ ላይ ይሄ ድልድይ ተሰርቶ የማይቻለው ነገር ተሰርቶ ተችሏል። ችግሩ በራሱ ማህበረሰባችንን ያስተማረ ነው። ከችግራችን ተምረን ነው ድልድይ እየሰራን ያለ ነው። ከፍተኛ በጀት ነው ያመነጨን፣ ከፍተኛ በጀት ነው እየመደብን እየሰራን ያለ ነው። እኛን ወረዳውን እንንቀሳቀስ ያደረገንና ከችግራችን መወሰድ ያለበት ትምህርት የትኛውም ቢሆን ከተጋገዝን ከባድ የሚመስሉ ነገሮችን መሻገር የምንችልበት መሆን ያሳየንበት ነው። ይሄኛ ብቻ አይደለም። ይሄንን ስንናገር
ሌላኛውንም ድልድይ ስንሰራ በአመት ነው ሁለቱንም ድልድዮች የጨረስናቸው። 2011 2012 አንድ ድልድይ 2013 2014 ዓ.ም ደግሞ ይሄኛውን ድልድይ ስንጨርስ የማህበረሰቡ ተሳትፎ ከፍተኛውን እንቅስቃሴ ከጎናችን ነበረ። በሀሳብ ያግዙናል፣ በጉልበት ያግዙናል፣ በበጀት በብር ይደግፉናል። ማድረግም እንደምንችል ያሳየንበት ነውና ችግርን ተሻግረናል። ችግርን የተሻገርንበት ግን ደልቶን ሳንቸገር ሳይሆን ተቸግረን ከባዱን ችግር ነው ያሸነፍነው እና ተቸግሮ ችግርን ማሸነፍ ምንችል መሆናችንን ያስተማርንበት ነው ብዬ አስባለሁ። ለምሳሌ ባለፈው አመት 18 ድልድይ ይዘን በጦርነት ቀጠና ውስጥ ሆነን ከፍተኛ ችግር ቢገጥመንም ከ18ቱ ድልድዮች 6ቱን አጠናቀን 12ቱ በሂደር ተቀምጠዋል። ይሄ ብቻ ሳይሆን በዚህ በጀት አመት ደግሞ ከተዘለሉ 394 ድልድዮች ውስጥ አዲስ ድልድዮችን 21 በመጨመር በድምሩ ወደ 29 ድልድዮችን ለመገንባት እቅድ ተይዞ ወደ ተግባር እየተገባ ነው ያለው። ስለዚህ በጥቅሉ ከወረዳ ገጠር መንገድ ዘርፍ አኳያ ህብረተሰቡ የሚያዋጣውን ገንዘብ የወረዳ ምክር ቤቶች ካላቸው የካፒታል በጀት ላይ ለመንገድ የሚያበረክቱትን አስተዋጽኦ እንዲመድቡ በማድረግና የክልሉ መንግስት ደግሞ በእነዚህ በወረዳ በጀትና በህብረተሰቡ ተሳትፎ የማይሸፈኑትን ከፍተኛ መዋዕለ ንዋይ የሚጠይቁትን ድልድዮች ያለውን ሀብት እየቀነሰ እየመደበ የሚያሰራ ከሆነ ባጠረ ጊዜ ውስጥ 100% የቀበሌዎችን የመንገድ ተደራሽነት ሊያረጋግጥ የሚችል አቅምና ብቃት እንዳለ ለማየት ሞክረናል። ከምንም በላይ ደግሞ ለዘመናት በትልልቅ ወንዞች ምክንያት የመንገድ ተደራሽነት ተነፍገው የቆዩ ከማህበረሰብ ግንኙነት ርቀው አይቻልም በሚል እሳቤ ተሸብበው አካባቢያቸውን እየረገሙ ያልታደሉ እንደሆኑ የሚያስቡ የክልሉ ገጠር አካባቢዎችን ችግር ለመፍታት የክልሉ መንገድ ቢሮ 80% ድርሻን በመሸፈን 20% ድርሻ ሄልቬታስ በሚባል ግብረሰናይ ድርጅት ጋር በጋራ ጥምረት የሚሰራ የብረት ተንጠልጣይ ድልድይም ግንባታው በተመረጡ 4 ወረዳዎች ስራዎች ተጀምረዋል። በዚህ ዓመት 17 በመጨመር 21 ፕሮጀክቶችን ለመስራት ጥረት እየተደረገ ነው። ጠፋ ተሻግሮ አስከሬኑ ጠፋ። በ7 ቀኑ ነው የተገኘ። በ7 ቀኑ ሀያ ላይ ተንጠልጥሎ ነው የተገኘ። ያኔ እናውቃለሁ። አሁን ባለፈው ጊዜ እንደዚህ በቃ ይበላል ይገኛል። በ3 ቀኑ በ4 ቀኑ ነው የሚገኝ። ብዙዎች 3-4 ሰው በልቷል። የራሴ በህሌ ነው የማውቀው። በቃ ያሰቃጥጣል። በታይ ነው በመዟሪያ ዙሮ በዚያ እየዞረ የሚሄድ። ይህ ወንዝ እንደምታዩት እጅግ አደገኛና ስፋት ያለው ወንዝ ነው። ከተማችን እኩል ለሁለት ከፍሎ ሰንጥቆ የሚያልፍ ወንዝ ነው እና ማህበረሰባችን በዚህ በኩል በምታዩት በቀኛችን በኩል ማህበረሰቡ የሚገለገልበት የእምነት ተቋማት ወይም ቤተክርስቲያን አለ። ቀጥሎም የወረዳችን የመንግስት መስሪያ ቤት ተቋማቶች ሙሉ በሙሉ በሚባል ደረጃ በዚህኛው በኩል ያሉ ከወንዙ ተሻግረው ያሉት። ህዝባችን ደግሞ የሚገኘው በግራ በኩል ከግማሽ በላይ የሚሆነው ማህበረሰብ በዚህኛው በኩል ይገኛል። ባልና ሚስት ለቅሶ ላይ ተውሏል። ይህም ምሳሌውን ጠቅላላ አድርጌ ለመጥቀስ የክርስትና ኖራቸው ሰዎቹ ለክርስትና መጣ እናቷ ክርስትና መጣ ወላ ስትሄድ የልጅ ባልየው ወንድም እናትየው ሊያሻግራት ወንዙን ሄደ። በዛ አጋጣሚ አማቱንም ወንድሙንም ውሃ በላቸው። ልጅቱ እናቷ ናትና ወደ ለቅሶ ሄደች። ወደ እናቷ ለቅሶ ያ ደግሞ ወንድሙ ስለሆነ ከወንድሙ ለቅሶዋል። እናትና ልጅ ነጣጥሎ ለቅሶ የሚያውል ቢባል እንደጀመ የከፋ ውሃ የለም እና የድልድይ መሰራቱ ዋና ዓላማው አንደኛ ይሄን ለማስቀረት፣ ሁለተኛ ደግሞ እናቶች ለምሳሌ ወላድ እናቶች መውለድ እንኳን በራሳቸው መውለድ የማይችሉ ነው። ወደ ሕክምና ሄዶ መውለድ ባይችሉ ደም ፈሶ ይሞታሉ እንጂ መሄድ አይችሉም። ምክንያቱም መሻገር የላቸውም። ድልድይ ከሌለው መሻገር አይችልምና በተለይ ለወላድ እናቶች ሌላውን ሁሉ ትቼ ማለት ነው ጀመ የበላው ቋጠሮ የበላው እንስሳ የበላው ሰውማ ተቆጥሮ ያልቅም። ይሄ ማህበረሰብ በክረምት በመከራ በደስታ አይገናኝም። ፈጽሞ የማይገናኝበት ሁኔታ ነው ያለ። ያ ብቻ አይደለም፣ ቤተክርስቲያን እንኳን በወጉ ተገናኝቶ መሳም አይችልም። ቤተክርስቲያን መሳለም የሚችልበት እድል የለም። እንደምታዩት ከወንዝ ማዶ ነው አብዛኛው ማህበረሰብ የሚገኘው ማለት ነው። እና ይሄ ማህበረሰብ በቀላሉ ውሃው በከፍተኛ ሁኔታ የሚሞላበት ሁኔታ ስላለ ተሻግሮ ቤተክርስቲያን የሚስምበት ሀዘን ሲገጥመው ሀዘኑን እና መከራውን የሚደርስበት እና ደስታም ጭምር ካለ በዛ ደረጃ የሚያደርግበት ሁኔታ አልነበረም። ተማሪዎቻችን በተለይ ውሃው በሚሞላበት ጊዜ መሸገሪያ ያያጡ ከትምህርት ቤት የሚቀሩበት፣ በተመሳሳይ ውሃው በሚሞላበት ጊዜ ደግሞ እስከሚጎድል በመጠበቅ ከትምህርት ቤት የሚያረፍዱበት በርካታ ተማሪዎቻችን የትምህርት ቁሳቁሳቸው ዩኒፎርማቸውን በውሃ የተወሰደበት አጋጣሚ እንዳለ ለመግለጽ እወዳለሁ። ይሄ ድልድይ
ከ6 ቀበሌዎችን በላይ አንድ የከተማና 5 የገጠር ቀበሌዎችን ከ6 ቀበሌዎች በላይ የሚያልፍበት የሚጠቀምበት ድልድይ ወንዝ ነው። ይሄ ወንዝ በጣም የከፋ ችግር ተካሂዶበታል። እዚህ ወንዝ ላይ ማለት ህብረተሰቡ ላይ የህይወት እስከ መጥፋት ድረስ 25 በመረጃ እንደሰጡን ህብረተሰቡን እንዳወያየ ነው 25 አካባቢ ሰው እንደተበላ በዚህ ወንዝ ማለት ነው። በተጨባጭ እኛ የምናውቃቸው አርሶ አደሮች ጭምር ህይወታቸውን አጥተዋል። እንስሳት ቁጥር የለውም እና ከዚህ ጎን ለጎን ሰው በጊዜ ወጥቶ በጊዜ እንዳይገባ ከዚያ ከኢኮኖሚ አገልግሎት ከማህበራዊ አገልግሎት እንዲገታ አድርጎ የቆየ ድልድይ ነው። በክልሉና በሄልቬንታስ ፕሮጀክት ለዞናችን ለምስራቅ ጎጃም ዞን 2 ድልድዮች ተሰጠውናል። አንደኛው ድልድይ ተሚወንዝ የሚባል ድልድይ ነው፣ 2 እጁ ላይ የሚሰራ። ሁለተኛው ድልድይ ደግሞ ማራዋ የሚባል ነፍሴ ሳር ምድር ወረዳ የሚሰራ ድልድይ ነው። ሄልቬንታስ የሚባል ፕሮጀክት ወይም ድርጅት የአቅም ግንባታ ስልጠና በመስጠት ህብረተሰቡ እንዲሳተፍ ድጋፍ በማድረግ በሌላ መልኩም ደግሞ ይሄ ድልድይ በመሰራቱ የህብረተሰባችን ውስብስብ ችግር በመፍታት በኩል የሚያበረክተው አስተዋጽኦ ትልቅ መሆኑን ድጋፍ በማድረጉ ከክልል መንግስት ጋር ተሳስረን ይሄ ድልድይ እየተሰራ ያለበት ሁኔታ ነው ያለው። በጣም ተደራሽነት ያልሆነበት በጣም ሪሞት ኤሪያስ በሆነበት ኖርማሊ ክረምት ላይ የማይገናኙበት ተቆራርጦ የሚሆኑበት ቦታዎች ነበርና እነዚህ ቦታዎች ደግሞ እነዚህ ስራዎች ደግሞ ለእግረኛ ለእንስሳት በጣም ጠቃሚታ ያላቸው ሎ ኮስት የሆኑ እና በቅልጥፍና መሰራት በአጭር ጊዜ መሰራትና የማህበረሰቡን ችግር በጣም መፍታት የሚችሉ እንትን ስለው ፕሮግራምና ፕሮጀክት ስለሆነ የተሻለ እንትን ነው። ጥሩ እውቀትም ይዘንበታል ብዬ ነው የማስበው። ከዋና መንገድ በጣም ርቀው ተነጥለው ተለይተው ያሉ ህብረተሰቦችን ወደ ዋና መንገድ ለማገናኘት ወንዞችን በመሻገር ገደሎችን ለመሻገር በተለይ ለጤና ተቋማት፣ ለገበያ፣ ለትምህርት ያለውን መሰናክል የሚፈታ የእግረኛ ተንጠልጣይ ድልድይ ፕሮጀክት የምንሰራበት ይሄ ፈርስት ማይል ፕሮጀክት የሚባለው እነዚህ ሁሉ ባንድ ላይ ሆነው ማህበረሰቡ በቀላሉ በእግሩ ተንቀሳቅሶ ተገቢውን የዕለት ተዕለት እንቅስቃሴውን ለመፈጸም ማነቆ የሆኑ ወንዝ የሚበዛባቸው አካባቢዎች አሉ። እነዚህም ደግሞ ሄልቬታስ ከሚባል ድርጅት ጋር በመቀናጀት የእግረኛ ተንጠልጣይ ድልድዮችን በብረት በማሰራት የ3 አመት ውል በመፈጸም በ3 አመቱ ከ30 በላይ ድልድዮችን ለማስገንባት እቅድ ይዘን ወደ ተግባር ገብተናል። ከነዚህ ውስጥ ባለፈው አመት 4ቱን በፓይለት ፕሮጀክት ደረጃ በተመረጡ ወረዳዎች ለመጀመር ጥረት አድርገናል። የባለፉት 4ን በዚህ በጀት አመት በማጠናቀቅ በድምሩ 21 ተንጠልጣይ ድልድዮችን በማስገንባት ክረምት ከበጋ ሊያሻግሩ የሚችሉ የብረት ድልድዮችን ለመስራት ሰፊ ስራ እየተሰራ ነው ያለው። ዳሁንም የተተሰራለት እንደ ልቡ ትንሽ ትልቁ እንደ ልቡ ዳሃውም እንደ ልቡ ገበያ ውሎ ይገባል። እዚህ ስራ ሰርቻ ወስጀ ዳቦ ብገዛላቸው ብዬ ነው። አሁን ተስፋ አለ እንኳን ተሰርቶ አሁንም ተስፋ እያለን ነው። ተስፋ ኑሮይ ነው እዚህ የመጣው ዘንግ መስዬ ተስፋ አለ ተሰርቶ ተስፋ አለ ለሁሉም ተስፋ አለው። የትምህርት ቤታችን በርካታ ተማሪ የሚሆነው ወደ 45% አካባቢ የሚሆነው በዚህ ድልድይ አቋርጦ የሚሄድ ነው። ስለዚህ ከዚህ በፊት በዋነኝነት ይሄ ድልድይ በሚገነባበት ጊዜ አንደኛ የተማሪዎችን የማርፈድ ምጣኔ በከፍተኛ ሁኔታ ይቀንስልናል። ሁለተኛ በዚህ ድልድይ ምክንያት በተለይ መስከረምና ጥቅምት አካባቢ በውሃ ሙሌት ምክንያት ተማሪው በሰዓት ባለመግባቱ በከፍተኛ ሁኔታ የትምህርት አቀባበላቸው ላይ ተጽዕኖ ያደርስ ነበረ። ስለዚህ አሁን በሰዓት መጥተው በሰዓት እንዲማሩ ከፍተኛ የሆነ እድል ይፈጥራል። ይሄ ውሃ መደበኛ ድልድይ ባለመኖሩ ተንጠልጣይ ድልድይ ባለመኖሩ ምክንያት ማህበረሰባችን በሁሉም ነገር ላይ ችግር እየወደቀ ነው ያለ እና ይሄን ማህበረሰብ ተጠቃሚ በማድረግ ደረጃ መንግስት ከፍተኛ የሆነ ስራ የሰራው ስራ እንዳለ ሆኖ ነገር ግን ደግሞ ከወንዙ ማዶ ያለ በመሆኑ የመንግስት ተቋማት በአብዛኛው ሁሉም ተቋማት በሚባል ደረጃ ከወንዙ ማዶ ነው ከከተማው ማዶ ነው ያሉ በመሆኑ በክረምት ሁሉም መንግስት ሰራተኛ በሚባል ደረጃ ሱሪን አውልቆ ነው ወደ ተቋማት የሚገቡ። ሴቶች ቀሚሳቸውን ከፍ አድርገው ወደ ተቋማት የሚገቡት ያ እንግዲህ ውሃው ሲጎል ብቻ ነው። ካልሆነ ደግሞ ፈጽሞ የማይገቡበት ሁኔታ ነው ያለ። በመሆኑ ማህበረሰብ የመንግስትን አገልግሎት መጥቶ የማያገኝበት ሁኔታ ነው ያለ። ሁለት ወር ሙሉ አገልግሎት የመንግስት ሰራተኛው ለማህበረሰቡ በማይሰጥበት ደረጃ ላይ ነው የሚገኝ። ስለዚህ ይሄ ከፍተኛ ፋይዳ ነው ያለው። በመከራም በደስታም በመንግስት አገልግሎትም በሌሎች መሰረታዊ ጉዳዮችም
ለፕሮጀክቱ ለማህበረሰቡ የሚሰጠው ጥቅም በጣም ከፍተኛ ነው። እንደዚህ አይነት ድልድዮች በተለይ በክረምት ወቅት ወንዞችን መሻገር ባለመቻላቸው ተነጥለው ስለሚኖሩ ይህንን ይቀርፋል። እስካሁን ድረስ እንግዲህ በመላው ኢትዮጵያ ወደ 106 ድልድዮችን ሰርተናል በራሳችን ማለት ነው። አሁን በመንግስት ይዞት እና ባሉ በኢትዮጵያውያን ተቋራጮች ለመስራት 4ቱን የጀመርናቸው። ይሄ ገና ይሰፋል። 17 ደግሞ ዘንድሮ ይጨመራል። ስለዚህ እነዚህ እየሰፉ በሄዱ ቁጥር መንግስት ከሚሰራቸው መደበኛ መንገዶች ላይ በጣም የተሻለ ለውጥ ያመጣሉ ማለት ነው። በተለይ እነዚህ አካባቢዎች ውሃ በሞላ ቁጥር እናቶቻችን፣ እንስሳቶች፣ ንብረት በጎርፍ የሚወሰድበት የሞት አደጋ የሚከሰትበትን መሰረታዊ ችግር በቀላሉ በትንሽ ካፒታል ግን ደግሞ በዘላቂነት የህብረተሰቡን ችግር ሊፈታ በሚችል አግባብ ስራዎች እየተሰሩ ስለሆነ እነዚህም በደንብ አቀናጅቶ አስተባብሮና በእለት ተእለት እንቅስቃሴ ውስጥ ዘንፍ ሳንል መምራትና ማስተባበር ከተቻለ ውጤታማ የሆነ ስራ እንሰራለን ብለን እናስባለን። ከነዚህ ድጋፍን ከሚሹ ትልልቅ ድልድይና ተንጠልጣይ ድልድዮች ባለፈም መደበኛ የገጠር መንገድ ወረዳዎች ህብረተሰባቸውን በማስተባበር ከፍተኛ ህብረተሰብ ተሳትፎ ከማሳደግ ባለፈም የመንገድ ተደራሽነትን ለማስፋትና ቁልፍ የማህበረሰብ ችግሮችን ለመፍታት በክልሉ መንገድ ቢሮ ማሻሻያ ከተደረገባቸው አሰራሮች መካከል ነው በየቀበሌዎች የሚሰሩ መንገዶች ከመንገዱ አስፈላጊነት እስከ ግንባታ ቁጥጥር ሂደቱ እንዲሁም የፍጻሜው ምርቃት በባለቤትነት እንዲያከናውንና ዘላቂነቱንም እንዲያስጠብቅ የሚፈለገው በተመረጡ የማህበረሰቡ ኮሚቴዎች ይፈጽማል። ሂደቱንም የወረዳ፣ የዞን፣ የክልል የመንገድ ባለሙያዎች አመራሮች እንዲከታተሉት ይፈለጋል። ህብረተሰቡ ይህን ችግር እንዴት እንፍታው በሚል ተሰብስቦ ኮሚቴ አዋቅሮ ለወረዳ ሳውቆ ኮሚቴ ለምሳሌ እኔ ሰብሳቢ ነኝ። ኮሚቴ በ2012 አዋቅሮ ይህን ጎዳና ህጋዊ በሆነ መንገድ ገንዘብ እንዲያወጣ አንደኛው ሰው 3000 ብር፣ 2000 ብር፣ 600 ብር እንዲያዋጣ ተደርጎ ይህን ጎዳና ከ2002 እስከ 2014 ድረስ ይህን ጎዳና ጠርጎ ህብረተሰቡ አሁን ምታውተ ጎዳናውን አንዳንዱ ሲታያላችሁ ለጎዳና ተጠቃሚ ሆኖ ይገለገላል። ብንችል ጠጠር ማልበስ አለብን። ባንችል ደግሞ በዶዘርም ቢሆን አስጠርገን ቢያንስ በክረምት ትንሽ ነገር ብናርፍ ጭቃ ታሮንቃ ብንወጣ በሚል ህዝቡን ተወያየ። ተህዝቡ ጋራ ቤተክርስቲያን ላይ ተወያየን በኋላ ኮሚቴ 18 ኮሚቴ መረጠ። ህዝቡ ሲመርጥ ያው ገንዘብ ህዝቡም ሊያወጣ በዚህ ተወላጅ የሆኑ ነጋዴዎች፣ እዚህ ተወላጅ የሆኑ የመንግስት ሰራተኞችን እነሱን ደግሞ አደራጅተን ልንጠይቅ ይህን ተጠየቅን በኋላ ማሰራት እንችላለን እስከምንችለው ድረስ እንድና ተዚያ በኋላ ታቃተን ደግሞ መንግስት እንጠይቃለን በሚል ተተነስተን በኋላ ኮሚቴው 18 ኮሚቴ ይሄ መንገድ ሲሰራ እንዴት ነው የሚሰራ በሚል ተወያየን። የመሰረተ ልማት ፍላጎቱ እየጨመረ በመምጣቱ ቢያንስ እዚህ የቀበሌያችን ተወላጆች አሉ፣ በተለያየ የሥራ መስክ የተሰማሩ መምህራን የሆኑ አሉ፣ ዶክተር የሆኑ አሉ፣ በተለያየ ነገር በንግድ ዓለም የተሰማሩ አሉ። እነሱንም መሰረት አድርጎ እነሱ በማነሳሳት የራሳቸውን አካውንት ፈጥረው ብር ሰብስበው እስከ 10,000 ብር እስከ 15,000 ብር ድረስ እንደያቅሙ አስገባለን። እኛ ደግሞ በቀበሌ አመራር ደረጃ የቀበሌውን ህብረተሰብ በማወያየት ተያንዳንዱ አርሶ አደር 300 ብር በመሰብሰብ ይህ መንገድ እንዲሰራልን ወረዳውን በአቅሙ ያለውን ትንሽ የተወሰነ 400 ብር ለነዳጅ ደጎመን እሱን በማሰባሰብ ይህ መንገድ ተደራሽና እንዲሆንና ለአገልግሎት ለጥቅም እንዲውልልን ይህን ያህል ህብረተሰቡ የተሳተፈበትና የሰራበት አግባብ አለ። የዚህ አካባቢ ተወላጅ ባለሀብትም ይሁን መንግስት ሰራተኛም ይሁን ዲያስፖራም ይሁን ውጭ ሀገርም በዚህ አካውንት ላይ ለዚያ ቀበሌ ስራ ብር እንዲያስገባ ነው ያደረግነው። ብር እንዲያስገባ ካረግን በኋላ ሙሉ አቅም ነው የተጠቀምነው። አርሶ አደርን ተጠቅመናል፣ መንግስት ሰራተኛውን ተጠቅመናል፣ ተወላጅ የሀገር ውስጥ ባለሀብትን ተጠቅመናል፣ የውጭ ሀገር ዲያስፖራን ተጠቅመናል፣ ባለሀብትን ተጠቅመናል፣ ተቋማትን ከሃይማኖት እስከ መንግስት ተቋማትን ተጠቀምና ወደ ተግባር ምዕራፍ ገባን በዚህ 3 አመት ውስጥ ማለት ነው። ይህን ካረግን በኋላ ከአሰራር አኳያ ለእያንዳንዱ ሩት ስራ ባለባቸው ቀበሌዎች ባለሙያ እንዲያስፈጽም መደብ 95% ከማህበረሰብ ነው የተሸፈነ በዚህ 3 አመት ውስጥ ማለት ነው። ለምሳሌ ላብነት በ2012 7 ሚሊዮን ብር ከማህበረሰብ ወጪ አድርገናል። በ2013 16 ሚሊዮን ብር ከማህበረሰብ ወጪ አድርገናል የመንግስትን ሳንጨምር። በ2014 12 ሚሊዮን ብር በዘንድሮ በያዝነው አመት 12 ሚሊዮን ብር በላይ ከማህበረሰብ ማሰባሰብ ተችሏል።
በ2014 ዓመተ ምህረት እንደ ወረዳ ከ8 ሚሊዮን ብር በላይ መድበን እንቅስቃሴ አድርገን ነበረ። ህብረተሰቡ ደግሞ ከዛ በላይ ጨምሮበት በድምሩ ከ11.1 ሚሊዮን ብር በላይ ለመንገድ ስራ አውለናል። 2014 ከነበረው በጀታችን ከህብረተሰቡ ጋር ነው በጋራ። በዚህም ከ10.5 ኪሎ ሜትር በላይ የሚሆን መንገድ በአዲስ የመስራት ስራ ሰርተናል። በስተምዕራብ አቅጣጫ በኩል ያለው ወደ ፍቅር ለሀገር ብሩር የሚባል መስመር አለ። በዛ መስመር አዲስ መስመር የመጠገን ስራ የመገንባት ስራ ነው የሰራ ነው። በተመሳሳይ በ2014 ዛሬ ያለንበት የሽሜ ቀበሌ መንገድ የሽሜ ቀበሌ ማህበረሰብ በራሱ ከ1.5 ሚሊዮን ብር በላይ ገንዘብ አዋጥቶ 5 እና 6 ሚሊዮን ብር ይፈጅ የነበረውን ገንዘብ ራሱ ኮሚቴ ራሱ አስተባባሪ ሆኖ በዚህ በአማረ መንገዱን ሰርቶ ያስመረቀበት ሁኔታ ነበር የነበረው ባለፈው አመት። አጠቃላይ ወረዳው ላይ ያየሁትና የተሰማኝ ክፍተት ምንድነው? ቀርበን ማህበረሰቡ ማወያየት ማነጋገር ችግር የነበረ መሆኑን እንጂ ወርደን ስናወያየው ድልድይ ለምሳሌ ከመራዊ ጎን በረድ ወንዝ ላይ በህብረተሰብ ተሳትፎ ድልድይ የጀመርንበት ሁኔታ አለ። በ2014 በጀት አመት ሪማ አካባቢ 20 ሜትር ድልድይ የሰራንበት ሁኔታ አለ። በሌሎች አሁንም ደግሞ ከወተት አባይ ወደ አጋምና ቀበሌ 3 ኪሎ ሜትር ከባለ ሀብቱ ቀርበን አዋይተን የሰራንበት ሁኔታ አለ። ወደ ዳጊ አካባቢም እንደዚሁ ወደ 4 ኪሎ ሜትር የሰራንበት ሁኔታ አለ። ስለዚህ ምንድነው ከመንግስት ይልቅ ማህበረሰቡ ለመንገዱ ተጠቃሚም ነው ተጎጂም ስለሆነ ወርዶ ማህበረሰቡን አዌርነስ የሚያደርገው የሚያወያየው የሚያቀናጀው ሰው ብቻ ነው የሚያስፈልግ። በዚህ የህብረተሰብ ተሳትፎ ወረዳቸውን ህዝባቸውን እየጠቀሙ ያሉ ሞዴል የሆኑ ዞኖች አሉ፣ ሞዴል የሆኑ ወረዳዎች አሉ። የነሱን የአሰራር ስርዓት፣ የነሱን የአመራር ስምሪት አቅጣጫ፣ የነሱን የልማት ኮሚቴ አጠቃላይ የስራ እንቅስቃሴ በመቀመር በሌሎቹ ዞኖች እንዲሰፋና በአጠቃላይ በክልሉ የሚገኙ ዞኖች ተመሳሳይና ተቀራራቢ የሆነ የህብረተሰብ ተሳትፎ የሚረጋገጥበትና በዚህ ደግሞ ትርጉም ያለው የመንገድ ችግር የሚፈታበትን ያሰራር ተሞክሮ ማስፋት እንዳለብን ወስደናል። ይሄም የሚጠይቀው አመራሩ በአግባቡ ይህን ተግባር እንደ ቁልፍ ተግባር ወስዶ ከሰራ በእርግጠኝነት ማህበረሰባችን ገንዘብ አዋጥቶ ለመደገፍ ያለምንም ቅድመ ሁኔታ ያለምንም ስስት እንደሚሰራ አረጋግጠናል። የአማራ ብሔራዊ ክልላዊ መንግስት መንገድ ቢሮ የገጠር መንገድ ተደራሽነት ለማስፋት የሚሰራበት የሁሉን አቀፍ የገጠር መንገድ ተደራሽነት ፕሮግራም ዩራፕ የነበሩበትን አሰራር ችግሮች በማረም አዳዲስ አሰራሮችን በማስቀመጥ ግልጽ የሆነና የብዙሃን ጥቅም የሚጠብቁ ፍትሃዊ የመንገድ ስራዎች ተሰርተዋል። በተለይ ደግሞ ይስተዋሉ የነበሩ የጥራት ችግሮችን በማስተካከልና 12662 ኪሎ ሜትር መንገድን በክልሉ በመገንባት ከ2008 እስከ 2014 ዓ.ም 141 ድልድዮችና 2662 በላይ ቀበሌዎችን የክረምት ከበጋ የመንገድ ተደራሽ ማድረግም ተችሏል። ስንዴ አብቃይ ነው፣ ባቄላ አብቃይ ነው፣ አተር አብቃይ ነው፣ ስንዴ ድንች አብቃይ ነው እና ለምርታችን ተጠቃሚ አልነበርንም። በተለይ ለምርታችን ገበያ የምናገኝበት ገበያ የለንም። ምንም ገበያ ዘንድሮ ይሄ መንገድ ተተሰራ እዚህ መተው እዚህ ድንች እየተከዘነ ስንዴ እዚህ እየሸጥ ዛሬ ተጠቃሚ ሆነናል። አንደኛ የኛን ምርት ተደጃችን ሳይበላሽ ምንም ክሳራ ሳይደርስበት በወቅቱ እየተገበያየን በፈለግነው ዋጋ እየሸጥን የገንዘብ ባለቤት እየሆነ ነው። ሁለተኛ ተከተማ የምናመጣቸውን ንብረቶች ብዙ ጊዜ ብዙ የሚፈጁትን ለምሳሌ በእህል ወፍጮዎች አሉ። እኔ አሁን የእህል ወፍጮ አለኝ እና ነዳጅ በከብት ጋማ ነበር ተሞጣማ መጣ ዛሬ በመኪና ድረስ ዞልኝ ይችላል እና የምንፈልገውን እንልካለን፣ የምንፈልገውን ደግሞ ልጃችን ያመጣልናል። እና መንገዱማ እንግዲህ የህይወታችን ነው ብዬ ነው እንደኔ አዝመራ ደረሰ እንዴ መኪና ነገ አስገብተን የታቦቱ ነው ነገ እዚሁ ጋር ላይ ነው ሚዛን ማስመጣ ሚዛን አስመጥቼ እዚሁ አስመዝዬ በመኪና ወርዚያ እንሄዳለን። ያ ወጪውን የጋሪ ዋጭ ገሬ ከዚህ እዚህ አንድ ማዳበሪያ ነበር ማስጭነው። ስለዚህ ግን በነጻ መስመር ስለተሰራ ዛሬ በመኪና እዚሁ ላይ ሚዛናችንን አስገብተን እንጠቀማለን ብለን ሐሳባለን። ያው ጥቃሙ ካሁን ጀምሮ ገና አሁን በዚህ አመት የተሰራ ስለሆነ ጥቃሙ ተንግዲህ ነው ይሰጠናል ብለን እናስበው። በእቺ እንኳን ትንሽም ቢሆን እድሜ በእቺ እድሜ የሞቱ ሰውና የደከሙ ሰው ይህን ሳያዩ መሞታቸው ይህን ሳያዩ መድከማቸው በጣም አዝናለሁ። እና እኔ ብቻ ሳይሆን እዚህ ያለ ማህበረሰብ
በጣም ተደስቶ ረክቶ ሌላው ቀርቶ ጭድ ያው እናንተም ስለምታውቁት ጭድ የሚባል ነገር አለ። ጭድ ይሸጣል። ጭድ እኛ ጎጥ ላይ አይሸጥም ነበር፣ ጭቃ ስለነበር ጋሪ አይገባም። ባህር ዛፍ ቅጠል ይሸጣል ሌላ ጎጥ ላይ መንገድ አለባቸው ላይ እኛ ላይ አይሸጥ ነበር። ዛሬ ግን ጭድ ጋሪ ስለሚገባ እንጨት በክረምት እየተሸጠ ነው። ጭድ እየተሸጠ ነው በክረምትኛ 2-3 ኬሻ ጤፍ እናስፈጭ ነበረው። አንድ ኬሻ እንደያቅማችን እንደያቅሙ ድሃውም ሳይሸከም ሀብታውም ሳይሸከም በጋሪ እያስፈጭ ነው። ቤተክርስቲያን ቅድም አያችኋት። ቤተክርስቲያን ላይ ተሞጣ የሚመጡ እኛ ላይ ሰው ቢሞት በባጃጅ ነው የሚመጡ። ወላድ ብትታመም አምቡላንስ እዚህ ድረስ ይገባል። እዚያው ቤተክርስቲያን ድረስ አምቡላንስ ይገባል። ቀደም አምቡላንስ የሚገባ እዚያ ነበር፣ እዚያ ይመጣል ነበር። ስናይ አሁን እንኳን ወጣቶች ስራ ፈት ነበሩ። ወጣቶች ትምህርት ያልመጣላቸው ምን ያልመጣላቸው ሞተር ገዝተው እንኳን ጋሪ ገዝተውን ህብረተሰቡ ወደ በዚህ ላይ አቋራጭ መሸንቲን አድርጎ ባህዳር አቋራጭ ነው ክሰሉን በጋሪው ሁሉም በዚህ መጓጓዣ ሞተሩን በቀን ሲያመላልስ ህብረተሰቡም በዚህ ይገለገላል። እነዚህም ደግሞ ስራ ፈት አጥ የነበሩ ወጣቶች አሁን 40-50 ወጣት በዚህ ተሰማርቶ ነው አሁን ወዲህ ነው ወዲህ ሰውም በአገልግሎቱ ተጠቃሚነት አለው። ራሳቸው ደግሞ ከስራ ፈጣሪ ሆነው የራሳቸውን ኑሮ እያቃኑና ወደ ስራ ወደ ሀብት ፈጣሪነት እየመጡ ነው የምናያቸው። ተደሰተ እንጂ ዛሬም ዝም ብሎ መላከ ብርሃን የመላክ ያድርግ ተብዬ እንደው የሰራው በራሳቸው ገንዘብ ነው ያሰሩት ህብረተሰቦች። ግን ዛሬ በቃ ስሙ መላከ ብርሃን ያሰራው ተብዬ በጣም ዛሬ ያለ ደስታ በቃ አሁን ብታውት የማርያም ወተርና ዝም ብሎ መኪና ተንደግድቆ እዚህ ይመጣል። በቃ በዚህ ማን ያሰራው ሲባል መላከ ብርሃን እንደ የሰማይ መላክ ያድርገው እየተባልኩኝ እኔም እየተመሰግንኩ ያለው ህብረተሰቡ በሰራው መንገድ ነው። መንገድ ህይወት ነው፣ ልማት ብቻ አይደለም፣ ህይወት ነው። ይሄ መንገድ በመሰራቱ ህይወት አትርፍ ያለው እኒ ኮሚቴዎችም ህይወት አትርፈዋል፣ ታድገናል። አንድ እናት ሐኪም ቤት ደርሳ ህይወቷን መትረፍ እየቻለ ደም እየፈሰሳት መንገድ ባይኖር ትሞታለች፣ የሞተችም አለች። ስለዚህ መንገድ ድልድይ በማሰራታችን ልማት አይደለም፣ የልማት እሴቱ አይደለም፣ የልማቱ ነገ ይመጣል፣ የሰውን ህይወት ታድገናል። ስለዚህ ብዙ እናቶችን የታደግንበት ልማቱን ደግሞ በተፋጠነ መንገድ እንዲሄድ ያደረግንበት ሰው ገበያ ሄዶ ገበያውን ገቢቶ በአስቸኳይ ወደ ስራው የሚመለስበት የፈጠርንበት ሁኔታ አለ እና የመንገድ ጉዳይ የህይወት ጉዳይ ነው። ሲደመር እኛ ሪማ አካባቢ የመጀመሪያ ጊዜ ድልድዩ ላይ የተሻገረች እናት ጉልበቴንና ድልድዩን ስማ ነው ሄደች። ከዚህ በላይ እርካታ የለኝም። ለኔ መንገድ ህይወትን አንድ እርምጃ ማስቀጠል ነው። ይሄ ማለት አንድ አሁን መንገድ የምንም መጀመሪያ ነው። ትታከምበታለህ፣ ገበያ ትሰራበታለህ፣ ህይወት ግን ታተርፍበታለህ። ህይወትን ማስቀጠል ነው ብዬ ሳስብ ምን ማለት ነው? ህይወትን ማትረፍም ነው ማለት ነው። እቺ ወንዝ ከሌላው ከበሽታዎች በላይ ደህና የሚሰራን ወጣትና የሚሰራን አገር የሚጠቅም አገልጋይ የሆነን ማህበረሰብ በልታ የምትገል ወንዝ ነው። እችን ውሃ ድልድይ ሰርተህ ማህበረሰብን ባሻገርክ ቁጥር ህይወትን አንድ እርምጃ እንዳስቀጠልክ ነው ለኔ የሚሰማኝ። መንገዶች በሚመረቁበት ድልድዮች በሚመረቁበት ሰዓት ራሱ አውጥቶ ራሱ በሰራው መንገድና ድልድይ የሚያመሰግን መንግስት ነው። መንግስት ምን ስላደረገ ነው? ስላስተባበረው ነው። መንግስት በሚሰራቸው ድልድዮች መንገዶች ወስደን ካየ ነው እነዛ መንገድና ድልድዮች የሚሰሩት በአንድ በኩል ከህብረተሰቡ ከግብር ከምናም በተሰበሰቡ ነው። ስለዚህ ህብረተሰብን በተሻለ መልኩ ሞቢላይዝ ካደረግ ነው፣ በተሻለ መልኩ ማንቃት ከቻልነ፣ በተሻለ መልኩ ጸጋውን አጣጥሞ እንዲጠቀም ማድረግ ከቻልነ ውጤት ማምጣት ምንችል መሆኑን ከሰዴ ወረዳም ከሁለት እጁነሴ ወረዳም ሌላም ያልጠቀስናቸው አዋበል ወረዳ ራሱ ከ8.5 ሚሊዮን ብር በላይ አንድም ከወረዳ በጀት ሳይመደብ ከህብረተሰቡ ጥሬ ገንዘብ ሰብስቦ ወደ ስራ የገባበት ሁኔታ ነው ያለው። በዚህ ግን ወረዳው አለበት እጁ የመንገድ ትራንስፖርት አለበት፣ ወረዳው አለበት። ወረዳ አስተዳዳሪው እዚህ መጥቶ ያስተባብር ነበር፣ አይዟችሁ ነበር። እምቢ የሚል እንኳን ቢኖር እንኳን ሰውን ያግባባል። ለምን ነው ለራሳችሁ ጥቅም ነው እያሉ ወረዳዎች በተለይ በዚህ ላይ ሚናውን ተጫውተውልናል። ገንዘብ ባያግዙንም በሐሳብ የሐሳብ ልዩነት ስናመጣ እየመጡ እየሰበሰቡ ህዝቡን እያወያዩ የእንትን ለምሳሌ ባህር ዛፍ ላይ የሚቆርጣል የሚል አርሶ አደር ያጋጥመናል። መሬት ላይ የሚነካል የሚል አርሶ አደር ያጋጥም ነበር። ወረዳው እየመጣ በበላይነት እየገመገመ ይህ መንገድ
እስከሚያልቅ ድረስ ተኛ ስላልተለዩ እኛ እነሱ ጋር የነበረን ቅንጅታዊ አሰራር ስራው ከተጀመረበት አንስቶ እስኪያበቃ ሙያተኛ በመመደብ ራሴ ወርጄ በማገዝ በስልክም በአካልም ሴሌክት ማቴሪያል በመምረጥ ከዛ በኋላ ደግሞ መኪናዎች ጋራ ውል በመያዝ የኛን ሙያተኛ እስከ ባህር ዳር ድረስ አስገብተን ከነዚህ ሰዎች ጋራ በበላይነት አብረን ጎን ለጎን ሆነን ያገዝንበትና እነሱም የተደሰቱበት ሁኔታ አለ። የድጋፍና ክትትል ስርዓታችን በተቋም ደረጃ ጥሩ ነው የነበረ። በተለይ ከክልል ጀምሮ እስከ ዞን፣ ከዞን ጀምሮ እስከ ወረዳ ድረስ የነበሩ የክትትልና ድጋፍ ስርዓቶች ጥሩ እንደነበሩ መውሰድ ይቻላል ማለት ነው። በተለይ 2013 በጀት ዓመት ህብረተሰቡ 20 ሜትር ያለው ድልድይ ራሱ ገንዘብ አዋጥቶ እነማይ ወረዳ ላይ ድልድይ አሰርቷል። ስለዚህ ህብረተሰቡን ማወያየት ከቻልን፣ ከህብረተሰቡ ጋር መግባባት ከቻልን፣ ህብረተሰቡ የሚያነሳቸውን ጥያቄዎች እየፈታን ከልብ መንግስት ላይ ያለን አቅም ይሄ ነው፣ ከህብረተሰቡ የሚጠበቀው ይሄ ነው ብለን ኮሙኒኬት ማድረግ ከቻልን በዚህ ደረጃ ከህብረተሰቡ ጋር ተግባብተን የተሻሉ ስራዎችን መስራት የምንችልበት ቁመና ላይ መሆናችንን በጦርነት ውስጥ ቆይተናል። ልክ ነው። ያን ቶለሬት አድርጎ ማህበረሰቡ ምንም አይነት የልማት ጥያቄ ሳያነሳ ታግሶን ተቀምጧል። ከዚህ በኋላ የሚታይ የሚቆጠር ከክልል አመራር ጀምሮ እስከ ወረዳ ድረስ ባለ የአመራር ከን የባለሙያ ደረጃ እንዲሰራለት ይፈልጋል። መፈለግ ብቻ ሳይሆን አዋጣ የተባለውን ሀብት እያዋጣ እንደሆነ የዚህ ሩብ ዓመት አፈጻጸማችን ያሳያል። የባለፈው ዓመት አፈጻጸማችን ያሳያል። ስለዚህ ከህዝቡ ጎደል የምንለው ምንም ነገር የለም። ጉድለትም ካለ ክፍተትም ካለ ከላይ እስከታች ያለ የቢሮ መዋቅር በደንብ ተናቦ በጊዜ የለኝም መንፈስ ወደ ተግባር በመግባት ረገድ የሚኖሩ ጉድለቶችን በደንብ አርመን መስራት ከተቻለ በእርግጠኝነት ህብረተሰቡን ሊክስ የሚችል ስራ መስራት እንደሚያስችል የሚያመላክቱ ውጤቶች አሉ። ከዚህ በተጻራሪው ግን ህብረተሰቡ የመንገድ ግንባታ ስራውን በባለቤትነት መምራት የማያስቸግር ጉዳይ ሆኖ ሳለም መንገዶችን በኔነት ስሜት ዘላቂነት ማረጋገጥ ትናንት ከፍተኛ ወጪ ወጥቶባቸው የተሰሩ ስራዎችን ማስቀጠል ላይ ግን በብዙ አካባቢዎች ክፍተቶች እንዳሉ መታዘብ ችለናል። እንዲያውም ይባስ ብሎ የክልሉ የፌዴራል ኃላፊነቶች ናቸው በሚል የሚና መደበላለቆችና መገፋፋቶች እንደሚታዩም ታዝበናል። በዚህም ማህበረሰቡ የሚቸገርባቸው በትንሽ ችግሮች ምክንያት አገልግሎቱን የሚቋረጥባቸው እንከኖች እንዳሉ መታዘብ ችለናል። አረ በጣም አደጋ ነው መንገዱ። ያው መንገዱ በስነ ስርዓት ቢስተካከል ያው ሊፈጅ የሚችለው 40 ደቂቃ 45 ደቂቃ ነው። አሁን ግን ቢያንስ 3 ሰዓት 2 ተኩል ነው ፈጥኖ ለዲያው ምንገባ ማለት በጣም እየተቸገርን ያለው። እዚህ እንደርና ጋራጅ ነው ምንገባ ነው ሳናሰራ ነው በጣም ማለት ነው። እና ነዳጅም በዚህ ልክ ይበላል። ብዙ እየተሰቃየን ያለ እያዋጣንም እየሰራን አሁን ሰውም አንደኛ በቃ መንተኛም ሊኖር ይችላል። ሪፈር በሰዓት የሚደርስ አይደለም እና ቢያንስ ቢታይልን ከዚህ ጊዜ አንፃር ነው። የወረዳው ማህበረሰብ ገንዘብ ለማዋጣት ፈቃደኛ ሆኖ ሳለ በጉልበቱ መጠገን የሚገባውን ስራ ለመስራት ያለምንም ቅድመ ሁኔታ የሚያስተባብረው የሚመራው የሚከታተል የሚደግፈው ባለሙያና መሪ ካለ ፈቃደኛ መሆኑን እያረጋገጠ ያለ በእኛ በመሪዎቹ ያለመፈጸም ያለመከታተልና ያለመምራት ችግር ምክንያት ህዝቡ ተገቢ ባልሆነ መንገድ ተጨማሪ ወጪና ለሌላ ልማት ሊያውሉ የሚገባውን ጊዜ እያጠፋ ክልል ድረስ እየመጣ ቤቱታ እያቀረበ ነው። ስለዚህ በዚህ አጋጣሚ ማሳሰብና ማሳወቅ የምንፈልገው በወረዳ ደረጃ ሊሰሩ የሚችሉ መንገዶችን የወረዳው ማህበረሰብ አስፈላጊውን አስተዋጽኦና በሚደርስበት ልክ ተገቢውን አስተዋጽኦ እያበረከተ ከወረዳው አመራር ጋራ እጅና ጓንት ሆኖ በተጀመረው ግለት ልክ አጠናክሮ እንዲቀጥል አደራ ማለት እንፈልጋለን። ይሄ ሳይሆን ቀርቶ የሚጠበቅበት ሚና ሳይወጣ ህብረተሰቡን አስተባብሮ መገንባት የሚገባውን ስራ ሳይሰራ ላልተገባ እንግልትና የመልካም አስተዳደር ችግር በሚፈጠር አመራር ካለ ከሚመለከታቸው አካላት ጋር በተዋረድ ከሚገኙ አስተዳደር ከንጋራ በመነጋገር ተገቢውን የተጠያቂነት ስርዓት እንደሚዘረጋ በ2015 የቅድ ኦሪንቴሽን ግልጽ የሆነ ዳይሬክሽን አስቀምጠናል። መንገድ ቢሮ በ2015 ዓ.ም ብቻ እንኳን 583 ኪሎ ሜትር በአዲስ ለመገንባትና 33 ከፍተኛ ድልድዮችን 21 የእግረኛ ተንጠልጣይ ድልድዮችን ለመገንባት በዘርፉም ከወረዳ በጀትና ከህብረተሰቡ ተሳትፎ 549 ሚሊዮን ብር ለመሰብሰብም 360 ኪሎ ሜትር መንገድ ተደራሽ ለማድረግም እቅድ ተይዟል። የተቀመጠውን እቅድ በአግባቡ መፈጸም ያልቻለ በተግባር ምዕራፍ በቅድመ ዝግጅት ምዕራፍ መሰራት ያለበትን ሳይሰራ
ግን ደግሞ መሪ ነኝ ብሎ ራሱን እየቆጠረ ወንበር እያሞቀ የሚቀመጥ አመራር ካለ አፈጻጸሙን መሰረት አድርገን የተጠያቂነት ስርዓት እንዴት መስፈን እንዳለበት ጭምር በተግባባኑ መሰረት በተዋረድ ካሉ ያሳደር ከኖች ጋራ ማስተካከል እንደሚገባ ይጠይቃል። ምክንያቱም ከዚህ በኋላ የምናመካኝበት ምንም ምክንያት የለንም። በጦርነት ውስጥ ቆይተናል፣ ልክ ነው። ያን ቶለሬት አድርጎ ማህበረሰቡ ምንም አይነት የልማት ጥያቄ ሳያነሳ ታግሶን ተቀምጧል። ከዚህ በኋላ የሚታይ የሚቆጠር ከክልል አመራር ጀምሮ እስከ ወረዳ ድረስ ባለ ያመራርከን የባለሙያ ደረጃ እንዲሰራለት ይፈልጋል። መፈለግ ብቻ ሳይሆን አዋጣ የተባለውን ሀብት እያዋጣ እንደሆነ የዚህ ሩብ ዓመት አፈጻጸማችን ያሳያል፣ የባለፈው ዓመት አፈጻጸማችን ያሳያል። ስለዚህ ከህዝቡ ጎደል የምንለው ምንም ነገር የለም። ጉድለትም ካለ ክፍተትም ካለ ከላይ እስከታች ያለው የቢሮ መዋቅር በደንብ ተናቦ በጊዜ የለኝም መንፈስ ወደ ተግባር በመግባት ረገድ የሚኖሩ ጉድለቶችን በደንብ አርመን መስራት ከተቻለ በእርግጠኝነት ህብረተሰቡን ሊክስ የሚችል ስራ መስራት እንደሚያስችል የሚያመላክቱ ውጤቶች አሉ።